ስጋ ሳይሆን ወንድም አገኝ ስለ ስጋ አላልኩም። እሺ ስለ ነፍስህን ያልኩ። ኦኬ አንተ ስለ ስጋ ቆይ አድምጠኝ እባክህን። እስኪ አሁንም ላለማዳመጥ የምታደምጠኝ ከሆነ በጣም ከባድ ነው የሚሆነው። ደሜ ከዚህ በኋላ ወንድሜም ከዚህ በኋላ ሐሳቤን ሳልጨርስ የምታወራ ከሆነ ሁለታችሁንም አመስግኝ እወርዳለሁ። ፖዚቲቭ ሆነ የምታደምጠኝ ከሆነ ግን እናወራ በደንብ አይደለም። ሞራል አይጠበቅብህም እኮ ቤት ነው አይደለም። አንተ ቤት ነው እሱን አስገድደን ማስወረድ እንዳይሆንብን በቃ እሱ መውረድ ካለበት ይወርዳል። አንተ ለምን ትወርዳለህ? አይ ወንድም አገኝ እዚሁ ላይ ሆኖ ያድምጠን። ይኸው በፍቅር ያድምጠን። እንዲህ ማለት በነገራችን ላይ መብት አለኝ። ኦኬ ያንን እውነት ነው ሐሰት ነው የሚፈርደው ክርስቶስ ነው። እደግመዋለሁ ለአንተ ብቻ ሳይሆን በአሁን ሰዓት ላይ ኢትዮጵያ ውስጥ ላሉ ኢን ሚሊየንስ ለሚቆጠሩ ፕሮቴስታንት ወንድሞች ለነፍሳቸው እያንዳንዳችን ክርስቲያኖች ግድ ይለናል። ኦኬ ዘወትር እኔ ላይቭ ከፍቼ በጣም መጽሐፍ ቅዱስ ሐሳቦችን ማነሳው የሚከፍለኝ ተቋም ኖሮ አይደለም ወዶ ዘማች ስለሆነን ነው። ምን ማለት ነው? ፕሮቴስታንት ወንድሞቻችንን በፍቅር ስለምንወዳቸው እነርሱ እኛ ያወቅነውን ጌታ እንዲያውቁ ስለምንፈልግ ነው ላይቭ የምንገባው። አሁን እሱን እንርሳውና ለአንተ ያቀረብኩልን ሐሳብ በፍቅር አድምጠኝ። ስለ ነፍስ እናወራ፣ ስለ ህይወት እናወራ ላልከኝ ጉዳይ ኦፍ ኮርስ ስለ ህይወት ነው የምናወራው። ምክንያቱም ተወዳጅ ወንድማችን አንተ ከዚህ ቀደም እውነት ገብቶኛል ኦርቶዶክስ ሆኛለሁ ብለህ ኧረ ዲያቆን እኔ አሁን ስለዚህ ቀደም አታውራኝ። ስለ ዛሬ ቶፒክ ብቻ አውራኝ። ለምን ጣልቃ ትገባለህ አንተ? ሳይጨርስ ለምን ጣልቃ ትገባለህ አንተ? ሲጀመር እንዴ ስለ እኔ ህይወት ነው ወይስ? አንተ ሐሳቡን ይጨርስ። ሐሳቡን ከጨረሰ በኋላ ከዛ በኋላ አንተ ገብተህ የምትፈልገውን ሐሳብ ትናገራለህ። ገባ? ሐሳቡን ይጨርስ። አለቀ። እሱ እኮ እየነገረ ያለ እያዳመጥክ ነው። ብራዘር አዳምጥ። አንዴ አዳምጥ። ሚዩትን አንሳ። ከአንተ ጋር ስላወራ ሰምታል። አሁን ዲያቆን ከአንተ ጋር ስላወራ ሚዩት ነህ። አዳምጠኝ ነው የምልህን። ዲያቆን ከአንተ ጋር ስላወራ ለዲያቆን የሚጨመርለትም የሚቀነስለትም ነገር የለም። እርሱ እያደረገ ያለው የመጽሐፍ ቅዱስ ሐሳብና የቤተ ክርስቲያን ትእዛዝ ስለሆነ ነው። ስለዚህ ዲያቆን የሚያወራውን ያውራና ከዛ በኋላ አንተ 3 ደቂቃ ይሰጣል፣ 4 ደቂቃ ይሰጣል። ሐሳብ ይጨርሳል። እንትን አድርግ ቤቱን አንተ ማኔጅ አድርገው። አይ ቲንክ አንዳንድ ሰው ባጭሩ ስሜቱን መቆጣጠር የማይችል ከሆነ ሆስቱ ሊቆጣጠር ግድ ይላል። ማለት ማይኩን ሚዩት እንዲያደርግ ምናምን አንተ ማኔጅ አድርግ። እዚህ ውስጥ ላሉ እህቶች ወንድሞች የኔ ሐሳብ ግልጽ እንዲሆንላቸው ላድርግ። የኔ ሐሳብ ምንድን ነው? እዚህ ጋር የምትመለከቱት ወንድማችን ወንድም አገኝ ይባላል። ከዚህ ቀደም ዛሬ ብቻ ሳይሆን ከዚህ ቀደም በፕሮቴስታንት ቤተ እምነት ውስጥ ያው ፕሮፌት ነኝ ብሎ የተለያዩ ሐሳቦችን ይናገር የነበረ ሰው ነው። ከዚህ በፊት ስለነበሩ ድክመቶቹ እኔ ፐርሰናሊ አይመለከተኝም። ነገር ግን እግዚአብሔር በሆነ ሰዓት ላይ እንግዲህ ምን አይነት መንገድ እንደመለከተው ባናቅም የሐሰት መንገድ ሰልችቶኛል፣ ወደ ኦርቶዶክስ ቤተክርስቲያን ተመልሻለሁ ብሎ ነበረ። ነጠላ ለብሶ በጣም ብዙ ክርስቲያን የሆኑት ወንድሞች ሰፖርት አድርገውት ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተመልሶ ነበር። እንደምታውቁት እኛም ቤት ውስጥ ደሜም እንደምታውቀው ልክ እንደ ሐዋርያቱ የምንሰጠው ክርስቶስን እንጂ ቁስ አይደለም። ኦኬ ከሌላ ቤተ እምነት የሚመጡ ሰዎች ልክ ሲመጡ ገንዘብ አይደለም ማዋተን የምንሰጣቸው፣ የተለያዩ እንደው ንብረቶችን አይደለም ገዝተን የምናስረክባቸው። ሐዋርያት ዞረው ብርና ወርቅን ሳይዙ ለዓለም ሁሉ የሰበኩትን ክርስቶስ ነው ለእህት ለወንድሞቻችን የምንሰጠው። ወንድማችን ወንድም አገኝ ሲመጣ ሁላችሁም ታስታውሳላችሁ። ያው ግልጹ መናገር ስላለብን ፋይናንሻል የሆነ ፕሮብሌም ነበረ። በጣም በተደጋጋሚ እርዱኝ ብሏል። በጣም በተደጋጋሚ ሰዎችን ጠይቋል። ማለት በላይቭ ስትሪም ደረጃ ሪከርዶችም ስላሉ ማለት ነው። እና ገንዘብ ጠይቆ ነበረ። እንደ አጋጣሚ ሆኖ አልተሳካም። ከዛ በኋላ ወዲያውኑ አንድ ማላቀው ራሱን ነቢይ ብሎ የሚጠራ ሰው ጋር ድንገት ቅጽበታዊ በሆነ መልኩ ማለት ስለ ኦርቶዶክስ ቤተክርስቲያን ያልገባኝ ነገር አለ ብሎ ለምሳሌ ሶሻል ሚዲያ ላይ የሚያቀነኘን አልጠየቀንም። ኦርቶዶክስ ቤተክርስቲያን ያስተምሯ ግልጽ አልሆነልኝም እና ፕሊስ ብታስረዱኝ ያለው አንዳች ነገር የለም። እና ድንገት ባልታሰበ ሁኔታ ተነሳና ወደ ቤቱ ተመልሷል። ነቢይ እንዲሆን ከእንደገና ተቀብቷል የሚባሉ ነገሮች ተናፈሱ። እና ምናልባት ይህ ወንድማችን
ወደዛ ቤት ያስኬደው ምንም አይነት መንገድ ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። ስለሱ ቁጭ ብለን እንድናወራ አይደለም የኔ ፖይንት። ነገር ግን ኦርቶዶክስ ቤተክርስቲያን ውስጥ እያለ ማለትም ኦርቶዶክስ ቤተክርስቲያን አማኝ ሆኛለሁ ካለበት ሰዓት ጀምሮ የትኞቹ የኦርቶዶክስ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው የሚል መረዳት ኖሮት ነው ፕሮቴስታንት የሆነው። አሁን ፕሮቴስታንት እያለ ወደ ኦርቶዶክስ ስትመጣ ፕሮቴስታንቶች ተሳስተዋል ያልከው ፖይንት ምንድን ነበር ስንለው ፖይንት የለውም፣ ችግር የለውም። እኛ ስለ ፕሮቴስታንቶች አንጠይቀው፣ ምክንያቱም ይህን ጥያቄ መጠየቅ ያለባቸው ፕሮቴስታንት ነን ብለው የሚያስቡ ሰዎች ናቸው። አሁን የኔ ትልቁ ጥያቄ ማለት እኔ ሰዎች የሆነ አቴንሽን ሲከር ከሆኑ ምናምን ዝም ብሎ ለመታየት ብቻ የሚያወሩ ከሆነ እኔ ብዙ ማድመጥ አልፈልግም። በግልጽ ነው የምነግራቸው፣ እወርዳለሁ። ይህ ወንድማችን ግን እውነትን የሚፈልግ ከሆነ ህይወትን የሚፈልግ ከሆነ ማውራት የሚፈልገው ባይቢሊካል ስለሆኑ ፖይንቶች ከሆነ ይሄው ዕድል እንስጠው። ኦርቶዶክስ ቤተክርስቲያን ይሄ ትምህርቶቿ ዘርዝሮ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ብሎ ዘርዝሮ ትምህርቶቹ ከመጽሐፍ ቅዱስ ውጪ ለመሆናቸው መጽሐፍ ቅዱስ የማስረጃ አቅርቦልን እናውራው። ምክንያት የሆነን ካልሆነ ግን እኔ በቃ እኔ ጠያቂ ነኝ ምናምን እኔ ስለ መስቀል ብቻ ነው ማውራው። በመሰረቱ እኛና ፕሮቴስታንቶች ምንለያየው በመስቀል አይደለም። የትምህርት ሁሉ በላይ በሆነው ትምህርተ ሥላሴ ለመሆኑ ወንድማገኝ ስለ ትምህርተ ሥላሴ ምን መረዳት አለው? ምንለያየው በነገረ ክርስቶስ፣ ምንለያየው በሳሊቬሽን በነገረ ድነት ትምህርት ነው። ስለዚህ ምክንያታዊ ሆነ ምን ታረጋለህ ወንድማገኘው ማይክን ስትከፍት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው። ኦርቶዶክስ ቤተክርስቲያን የምታስተምራቸው እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ካለሁባት ኦርቶዶክስ ቤተክርስቲያን ለመውጣት ምክንያት ሆኖኛል ብለህ አንተ በመናገር ብቻ ሳይሆን የመጽሐፍ ቅዱስ ማስረጃን አቅርበህ ታሳየናለህ። እኛ መጽሐፍ ቅዱስ ማስረጃዎችን አቅርበን ትምህርቱ መጽሐፍ ቅዱስ እንደሆነና የወጣውም ምክንያት ሳይኖር እንደሆነ በፍቅር ልናሳይ እንሞክራለን ማለት ነው። ፕሊስ አሁን ደሜ አንተ ቤትን ማኔጅ ታደርጋለህ። ከዚህ በኋላ ማይኩን ከፍቶ ሲናገር ሌሎች ታሪኮችን አይደለም እኔ ከደሜ ጋር በማወራበት ፖይንት ነው ምናምን የሚባል ነገር የለም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ይሄ ነገር እና በማስረጃ ያ ምስጢረ ሥላሴ ላይ ነገረ ክርስቶስ ላይ ያለውን እውነታ እንዲናገር 5 ደቂቃ እንስጠው። ከዛ ባሻገር ግን የግል ጉዳይ መናገር አችልም። ስለ ግል ጉዳይ መናገር አችልም። በቤተክርስቲያን ያለውን ምስጢረ ሥላሴን እውቀትን ትናገራለህ፣ ስህተቱን ትናገራለህ። ነገረ ክርስቶስ ላይም እንደዛው እያለ ያለው ስህተቱን ትናገራለህ። ከመጽሐፍ ቅዱስ አምጥተህ ማለት ነው። ከዛ ልክ ነው ልጅ እውነት ነው ለካ ተሳስተናል ምናምን ብለን እንድንል ያደርገናል። ስለዚህ ይህን ተናገር። በቃ ሚዩትን አብራ፣ ማንም ጣልቃ አይገባብህም። 3 ደቂቃ ይበቃል። 3 ደቂቃ። አመሰግናለሁ። እኔ ለመወያየትም አልመጣሁኝም፣ ለዲቤትም አይደለም የመጣሁት። እኔ እናንተ በንግግራችን መካከል እየተወያየን እየመጣን እያለ ስለ ነገረ መስቀል ጠየቅኩ። ያ ነገረ መስቀልን 5ቱን ዘርዝረ ለእኔ ማስረዳት ሳይመጣልህ ሲቀር ነው እንትና ዳቆን የመጣው። ስለ ነገረ መስቀልም ነገ ከነገ ወዲያ ስለ የትኛውን ጉዳይ መወያየት እንችላለን። ዛሬ ግን አሁን እኔ ስለ ነገረ መስቀል ብቻ ወይ ነገረ መስቀል ላይ ችግር የለውም እኮ ነግሬህ ነበር፣ አልተረዳኸኝም። ግን አሁን አንተ ስለ ምስጢረ ሥላሴ ግንዛቤው አለ? የኦርቶዶክስን አስተምሮ ያውቃል? ምስጢረ ሥላሴ ላይ ያላትን ታውቃለህ? ምስጢረ ሥላሴን ነገርኩህ እኮ ነገ ከነገ ወዲያ ወይ የዲያቆን ጥያቄ ምስጢረ ሥላሴን ታውቃለህ ወይ? የኔን ቅድሚያ ለምን ስለ ምስጢረ ሥላሴን እኔ በገባኝ መጠን አስረዳለሁ ከመጽሐፍ ቅዱስ አንግል ማለት ግን የኔ ቅደም አሁን ለምን ነገር መስቀል ስለጠየቅኩኝ ነው። እናንተ ምስጢረ ሥላሴን ያመጣችሁት ጥያቄን መሸሻ ነው የሚሆነው። እኔ እናንተ እንቀጥላለን ማርሽን እንደወጣ ነው እግዚአብሔር በሚያውቀው እኔ የጠየቅኩት መጀመሪያ እስከሆንኩኝ ድረስ ኖ የተጠየቁት ጥያቄ እኔም የጠየቁት ጥያቄ ተመሳሳይነት አለው። ምንድነው ተመሳሳይነቱ? ወደ ኦርቶዶክስ ቤተክርስቲያን ምናምን ገባ፣ ከኦርቶዶክስ ቤተክርስቲያን ምን ሳታምን ወጣ የሚል ጥያቄ ነው የጠየቁ። ዲያቆንም ይህንን ነው በደንብ አድርጎ አብራርቶ እሱን አለፍ ነው እኮ
ደም እሱን እኮ አልፈነዋል እኮ እሱን አልፈነዋል እኮ መምጣት ምን መለስክ ምን መምጣት መሄድ ትርጉም የለውም። ዋናው ህይወት ላይ ነው። ትምህርቷን ንገረኝ። ባይብል ላይ ቆመን እናውራ ነው። ትምህርቷን ንገረኝ። ይኸው ትምህርቷን ነገረ ስላሴ ላይ ያላትን ትምህርት፣ ነገረ ክርስቶስ ላይ ያላትን ትምህርት፣ ኢቭንዞ ሜሮሎጂ ላይ ነገረ መላእክት ላይ ያላትን ትምህርት ንገረኝ። ምንድነው ስህተት ያገኘኸው? ከመጽሐፍ ቅዱስ አውጥተህ እዚህ ቦታ ላይ ነገረ ስላሴ ላይ ስታለች፣ ነገረ ክርስቶስ ላይ ስታለች። ጥያቄ ልጠየቀ ያወራ ነው። ቶፒክ እኮ አለ የጀመርንበት። አሁን ለምን ከቶፒኩ መሸሽ ማፈግፈግ ተፈለገ? ለምን ገባህ? ለምን ወጣ ነው? እሱ የኔ ፐርሰናል እኮ ነው። እሱን ለምን አሁን ነገ አልኩ ሌላ ጊዜ። አሁን ስለ ህይወት እናውራ፣ ትውልድ ስለሚጠቅም ነገር። አዳምጠኝ። አንተ የተረዳኸውን እኔም ጴንጤ ሆኜ ነው ወደ ኦርቶዶክስ የገባሁት። አንተ የተረዳኸውን ዲያቆን የነገረህን ጥያቄ ከኦርቶዶክስ የተሳሳተ ትምህርት ያገኘህበትን ንገረኝ እስኪ። እኔ ልረዳ ልወቅ ንገረኝ። አሁን እናንተ እኔም ገንዘብ ማድረግ ስላቃታችሁ ነገረ መስቀልን አምስቱን ነገር ፈትፍታችሁ ለኔ ለምን አትነግሩኝም? በባይብል ላይ ቆማችሁ ማስረጃችሁን ባይብል አድርጋችሁ እጄ ላይ ይዣለሁ ይሄ ነው ብላችሁ ብትነግሩኝ ከሌላ ትጠይቁኛላችሁ። አሁን ይሄን አዳምጠኝ። ለምን ገባህ? በምን ምክንያት ወጣ? እሺ በምን ምክንያት ወጣ? ለምን ገባህ? ተወሺ በምን ምክንያት ወጣ? በምን ምክንያት? ይሄው አንደኛው ምክንያት ጠቀስን እኮ። ምን? ይሄው አሁን ነገረ መስቀልን አልኩ እኮ። ምን ነገረ መስቀል? ምን ነገረ መስቀል? ምን ከቅድም ገላትያ 6ን ጠቅሰህ ስለምን ነበር እያወራን የነበረው? ምን ያወራሁልህ? መስቀል ቤዛችን ነው፣ መስቀል ትምክህታችን ነው፣ መስቀል አዳኛችን ነው እያልክ አልነበረም? ይሄን ያስወጣ? ይሄ ብቻ ነው ያስወጣ? አይደለም። ይሄንን መልስልኝ። ሌላ ወደ ሌላው እንሄዳለን። ነፍ ነው እሱ እኮ አያልቅም። ግን ይሄን አሁን አስረዳኝ ነው፣ ቀላል አስረድቻለሁ አለም አስረጃ። ከዛ ባሻገር ግን ዲያቆን የጠየቀን ለምን ለዲያቆን ለምን እድሉን አንሰጥም? እኔና ደምቤ እናንተ እስኪ አንዴ ወንድም አገኘን ሚዩት አድርገውና የተወሰኑ ፖይንቶችን ትንሽ ፖዚቲቭ ሆነን ብናነሳ ጥሩ ነው። ደሜ ከቻልክ ያንተንም የእሱንም ሚዩት ብታደርገው አሪፍ ነው፣ ትንሽ ድምፅ እንዳይረብሸኝ። ኦኬ አሁን እዚህ ውስጥ ያላችሁቶች ወንድሞች ፖዚቲቭ ሆናችሁ አንድ ነገር እንድትረዱ ፈልጋለሁ። እሺ ይኸውላችሁ እኔ ፐርሰናሊ አንድ ፕሮቴስታንት አማኝ አንድ ያልገባኝ ነገር አለ ብሎ ኦርቶዶክስ የሆኑ ሰዎች ጋር የሚመጣ ከሆነ በነገር ትልቅ ሞኝነት ነው። አንድ ፕሮቴስታንት አማኝ ያልገባውን ነገር ፕሮቴስታንት የሆኑ መምህራኖቹ መጠየቅ አለበት። በተመሳሳይ አንድ ኦርቶዶክስ የሆነም ሰው ያልገባውን ነገር ከኦርቶዶክስ መምህራኖቹ መጠየቅ አለበት። ከፕሮቴስታንቶች ጋር ግን ስንቀመጥ በእምነት ልዩነት አለን። እባካችሁ ግልጽ ይሆንላችሁ፣ የእምነት ልዩነት አለን ማለት ይሄ ነጠላ ለምን ትለብሳላችሁ ዘመሩት አይደለም ልዩነታችን። በአንገታችሁ ለምን መስቀል አደረጋችሁ ምናምን አይደለም ልዩነታችን። ባይዘው ልዩነታችን መሰረታዊ በሆኑ ዶክትሪን ነክ በሆኑ ትምህርቶች ላይ ነው። ቅድም እንዳልኩት በትምህርተ ስላሴ ዙሪያ እንለያያለን፣ በነገረ ክርስቶስ እንለያያለን፣ በሳልቬሽን እንለያያለን፣ በሌሎችም ዶግማቲክ በሆኑ ትምህርቶች ላይ እንለያያለን። እና ፖዚቲቭ የሆነ ሰው ምንድነው መሰላችሁ የሚያደርገው? በተለይ ደግሞ ለመጽሐፍ የቀረበ የትኛውም ፕሮቴስታንት በኮንፊደንስ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚለው ምን መሽኮርመም አይጠበቅበትም። ለምሳሌ እኔ በእንግድነት ፕሮቴስታንት የሆኑ ሰዎች ቢጋብዙኝ በመጀመሪያ እኔ ጠይቋል ምናምን እኔ እንደዚህ ሰጣ ገቡ ስለምንገባለሁ ምንም መሽኮርመም አያስፈልገውም። የእናንተ ትምህርታችሁ ሰው ሰራሽ ነው ብዬ አምናለሁ ነው መልሴ። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ሲሉኝ ትምህርቶቹን አነሳለሁ። እስቲ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ለመሆኑ ማረጋገጫ ስጠን ካሉኝ ማረጋገጫ እሰጣለሁ። ማረጋገጫ ደግሞ ስህተት ነው ብለው ካሰቡ መጽሐፍ ቅዱስ የማስረጃዎችን እየሰጡኝ እነሱም በመጽሐፍ ቅዱስ ማስረጃነት እየሞገቱኝ እንሄዳለን ማለት ነው። ስለዚህ ልክ እዚህ ጋር እንደ አንድ የኦርቶዶክስ ቤተክርስቲያን አማኝ ያልገባኝ ነገር አለ ብለህ ከአንተ በመንፈስ የሚጠነክሩ ሰዎችን አይደለም መጠየቅ ያለብህ። which means አንተ የኦርቶዶክስ ቤተክርስቲያን አማኝ አይደለም። ከዚህ ቀደም ወንድም አገኝ ታስታውሳለህ አይደለ? እኔ እንደ ክርስቶስ እናቴ ከወንድ ሳትገናኝ ነው የወለደችኝ ብለህ ታውቃለህ። አሁን እንዲህ አይነት ነገሮችን ለመናገር ባይዘው እውቀት አይጠይቅም። ቅድም እንዳልኳችሁ ኦኬ፣ እዚህ ውስጥ ያላችሁት ወንድሞች ሶሻል ሚዲያ ላይ አንዳንድ ሰዎች እንዲህ አይነት የሆነ አይደለ ማረጋገጫ የማይፈልጉ ነገሮችን
ለመናገር እውቀት አይጠይቃቸውም። ማረጋገጫ ስለማትጠይቋቸው ማለት ነው። በማረጋገጫ እናውራ ስትሏቸው ግን ዲስማች ፈቃደኛ ይሆን። እኔ አሁን ፐርሰናሊ አንተ ሞክ ማድረግ ፈልጌ አይደለም ወንድማገኝ፣ ይቅርታ። ከዚህ ቀደም ፓስተር ሶፊ ጋር ዲቫይን ሾው ላይ ቀርበ ተናግረው ኦልሬዲ በቪዲዮ ደረጃ የተቀመጠ ነገር ስለሆነ ማለት ነው። ፕሮፌት እያለ ነብይ ነኝ እያልክ ከዚህም በፊትም አገልጋይ ነኝ ብለህ ብልቴ 7 አይነት ቀለሞችን ያበራል ብለህን ነበረ ወንድማገኝ። ለእነዚህ አይነት ነገሮች ደሜ ሚዩት አድርግልኝ ደሜ። አንችልም፣ እኛ ደካሞች ነን፣ ሰነፎች ነን። አንተ ግን እነዚህ ያልካቸውን ነገሮች እንዲህ ናቸው ብዬ አንተ ጀጅ አላረገህም። ኦኬ በጣም እያስቸገረኝ ነው ጋይስ። እንዲህ አይነት ሀሳቦችን ከዚህ ቀደም የተናገረ ሰው ነው። እኔ አሁን ብሌም ላረገው አይደለም። ምንድነው መሰላችሁ፣ ባጭሩ ማረጋገጫ እንድጠይቋቸው አይፈልጉም ለየትኛውም አይነት አቋማቸው። እንደ እግዚአብሔር ያሳያችሁ። ልክ እንደ ክርስቶስ የጌታችን እናት ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን ያለ ዘራ ብሲ ከግብረ መንፈስ ቅዱስ ጸንሳ እንደወለደችው እኔንም እናቴ ከወንድ ሳትገናኝ ነው የወለደች ብሎ ያውቃል። ማረጋገጫ ስትሏቸው እንደዚህ ሰዎች ሆን ብለው ስለሌላ ነገር ነው የሚወሯቸው። ከዚህ ቀደም ሀፍረተ ስጋዬ ብልቴ 7 አይነት ቀለም፣ አንዴ አረንጓዴ፣ አንዴ ሰማያዊ፣ አንዴ ቀይ ያበራል ብሎ እንዲህ አይነት አለ አይደለ፣ በባህላችን ነውር የሆኑ ነገሮችን በግልጽ ሲናገር የነበረ ሰው ነው። እባክህን በማስረጃ እናውራ፣ ፈቃደኛ አይደለም። ኦኬ እንዲህ አይነት ነገሮችን አናንሳብህ። ኦርቶዶክስ ቤተክርስቲያን ግን አምኛለሁ ብለህ መጣ። ከፕሮቴስታንቲዝም የትኞቹ ትምህርቶች ስህተት ናቸው ብለን የመጣው መልስ የለም። እሺ ችግር የለም፣ እሱንም አትመልስልን። ከኦርቶዶክስ ቤተክርስቲያን ስትወጣ የትኞቹ የኦርቶዶክስ ቤተክርስቲያን ትምህርቶች ስህተት ናቸው ብለን የወጣው በቃ እኔ መውራት አልፈልግም ምናምን። በቃ እንዲህ አይነት ሰዎች አቴንሽን ሲከር ናቸው። እኔ በጌታ ፍቅር እዚህ ውስጥ ያላችሁ ቶች ወንድሞች፣ እኔ ፕሮቴስታንት የሚሆናችሁ ቶች ወንድሞች ይህንን ልጅ እባካችሁን በጀው። በነገራችን ላይ ይህ ሰው የመጀመሪያ አይደለም። አሁን ላይ ትውልዱ እየወለዳቸው ያሉ እንዲህ አይነት ሰዎች አሉ። የሆነ ቀን ላይ የእስልምና እምነት ተከታይ፣ የሆነ ቀን ላይ ካቶሊክ፣ የሆነ ቀን ላይ ሉትራን፣ የሆነ ሰዓት ላይ ጴንጤቆስታል፣ የሆነ ሰዓት ላይ ኦርቶዶክስ ማሊያን እየቀያየሩ እንጀራቸውን ብቻ መብላት የሚፈልጉ ሰዎች አሉ። እኔ አሁን እነዛን ሰዎች ይወላችሁ እንስደባቸው፣ እንዝለፋቸው፣ በማንነታቸው እንነገራቸው እያልኳቸው አይደለም። ሁላችንም ግን ለእንደዚህ አይነት ሰዎች ምቿን ሁኑ ባካችሁን። አሁን ፕሮቴስታንት የሆናችሁ ቶች ወንድሞች፣ ይህ ሰው ፕሮቴስታንት ሆኖ ሲመጣ በማስረጃ ጠይቁት። ከዚህ ቀደም ፕሮቴስታንቲዝም ውስጥ የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ብለን የወጣው በሉት። ኦኬ ኦርቶዶክስ የነበረ ሰው ድንገት በቃ ተመልሻለሁ ብሎ ወደ ፕሮቴስታንት ከተመለሰ በኋላ አይ ነብይ ነህ ብላችሁ ፕሮፌት እያላችሁ ከመጥራታችሁ በፊት ፕሊስ በማስረጃ ጠይቁ። ኦርቶዶክስ የሆናችሁ ቶች ወንድሞችም የሆነ ሰው ፕሮቴስታንት የሆኑ ሰዎችን ነቅፎ ስለመጣ ብቻ የስ ወንድማችን አለ በርታ ከጎነን ምናምን አትበሉ። ፕሊስ በማስረጃ ጠይቁት። እስኪ ምን አውቀሃል በሉት። ምን ተረድተሃል? የኦርቶዶክስ ቤተክርስቲያን መሰረታዊ የሆኑ ትምህርቶችን ምን ያክል ተምረሃል? ምን ያክል ተረድተህ ነው ኦርቶዶክስ የሆንከው በሉ። ካልሆነ ግን ለብዙ ሰዎች መጥፊያ ምክንያት እንሆናለን። የትኛውም ነገር ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም። እባካችሁን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ምንም የሚነጻጸር ነገር የለም። ስለዚህ ይህ ወንድማችን እኔ አሁን ስለ ፋይናንሻል ጉዳዮች ማንሳት አልፈልግም። ምናልባትም እንደዚህ አይነት ጉዳዮች ግን አስቸግሮት ከሆነ እንዲህ እየተንከራተተ ያለው ፕሊስ በፍቅር ፕሮቴስታንቶችን ብትሆኑ፣ እኔ አሁን ኦርቶዶክሶች እያልኩኝ አይደለም፣ ፕሮቴስታንቶችን ብትሆኑ አቅርባችሁ እስኪ ምክንያት የሆናችሁ ጠይቁት። ወንድማችን እየሰማኝ እንደሆነ ተስፋ አደርጋለሁ። በየትኛውም ሰዓት አሁንም በየትኛውም ሰዓት ስለ ኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነገር ፍጹም ከመጽሐፍ ቅዱስ ውጪ ነው፣ ያንን አውቄ ነው ወደ ፕሮቴስታንቲዝም የሄድኩት ብለህ የምታመን ከሆነ ኤኒ ታይም የኛ በሮች ክፍት ናቸው። አንተ በተመቸቀና ምክንያት የሆነን እናወራለን። ከዛ ውጭ ግን ለከንቱ ጭቅጭቅ እኛ ዝግጁ አይደለንም። በጣም ብዙ ስራ አለብን። በጣም ብዙ ልንመልሳቸው የምንፈልጋቸው ነፍሳቶች አሉ። በከንቱ ክርክር ጊዜያችን አናባክንም። እና ተወዳጅ ወንድማችን እንደሚ እድሉን ስለሰጠን በጣም ነው የምናመሰግነው። አንተ ምርጥ ሰው። በንግግር ካስቀየምኳችሁ እጅግ በጣም ይቅርታ። ፕሮቴስታንቶች ወንድሞቼ ይኸውላችሁ ለሚዲያ ምናምን አይደለም እንደዚህ መላችሁ። እግዚአብሔር በሚያውቀው በክርስቶስ ፍቅር እንወዳችኋለን። ምናልባት የምንናገረው ንግግር ጆሮአችሁን የሚቆረቁር ሊሆን ይችላል። ያ የእምነታችን ልዩነት ያመጣው ጉዳይ እንጂ በልባችን እናንተን ጠልተን አይደለም።
አባታችን ክርስቶስ ነው እና ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለው ለእኛ ለኦርቶዶክሲያን ብቻ አይደለም ለእናንተም ጭምር ነው። ኦኬ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ያለው ጌታ በሰው እጅ በጥፊ የተጸፈው ለእኛ ብቻ አይደለም ጋይስ። ከክፉ ኃይሎች ዘንድ ምራቅን ትፍ የተባለበት እኛን ከጻድቃን ጋር ሊደምረን ከወንበዴዎች መሃል የተሰቀለው በደካማ እንጨት የተሰቀለው ክርስቶስ ለእኛ ለምናምንበት ብቻ አይደለም ለእናንተም ጭምር ነው እና አባታችን ኢየሱስ የወደዳችሁን ያክል እኛም እናንተን መውደድ ግዴታችን ነው። እናንተን ጠልተን መጽሐፍ ቅዱስ ይዞ ወንጌል ማለት አገልግሎቱ በዜሮ ነው የሚባዛው እና ፕሊስ ፖዚቲቭ እንሁን። ይሄ መበሻሸቂያው ዘመኑ አልፏል። ይሄ መበሻሸቁ ምናምን ታይሙ አልፏል። በቃ መጽሐፍ ቅዱስን እንግለጥ፣ በመጽሐፍ ማስረጃ እንወያይ። እሺ ጋይስ እወዳችኋለሁ። ደሜ በጣም ነው ማመሰግን። የኔ አባት እግዚአብሔር ያክብርልኝ። ቴንኪው እግዚአብሔር ያክብር። እናመሰግናለን። ቃሎት ያሰማልን። ቴንኪው ዲያቆን ቴንኪው። ይልመድብህ፣ አትጥፋ። በቃ እሺ። ናርዲ የምትባል ልጅ ይሄን ኮመንት ሌላ ቤት ስጽፍ አይቻለሁ። ይሄን ኮመንት ገባ። ይሄን ኮመንት ገብተህ ጻፍክ። ይሄን ኮመንት ሚኪ ቤት እዚህ መጥተህ ምን ታስቀምጣለህ? ቻው ምን ብለህ የጻፍከው እዚህ ጋር አንተን የተቃወሙ ኦርቶች ጴንጤ የሚሆኑ ናቸው፣ ወደፊት ጴንጤ የሚሆኑ ናቸው አልክ። እኔ ነኝ የተቃወምኩት እሱን። ስለ እኔ ሲናገር ሰምተህ ነው ይህንን ኮመንት የጻፍክለት? ይህንን ኮመንት እዚህ ጋር ምን ልትሰራ ትመጣለህ? እኔ ቤት ድጋሚ ከመጣ ቦልካለሁ። እሺ ድጋሚ ከመጣ አሽቃባጭ ሚኪ ጋር ሄደህ ሌላ ነገር ትጽፋለህ፣ እዚህ ደግሞ መጥተህ ሌላ ትጽፋለህ። ምን እዛና እዚህ ሌላ ነገር ትጽፋለህ? ድጋሚ እንዳመጣ እዚህ ድጋሚ አንተ ናርድ የምትባል ድጋሚ እንዳመጣ ድጋሚ ማለት ነው። ኮመንት ራሱ እንዳትጽፍ፣ ማንንም እንዳትሳደብ እዚህ ማንንም። እሺ እኔ ወደ 5 አካውንት ነው ያለኝ። እኔ ጋር ሌላ የሚጽፍ ሌላ ቦታ ላይ ስለ እኔ መጥፎ የሚጽፍ ሰውዬን ይይዘዋለሁ። አሳድጄ ነው የሚይዘው፣ አሳድጄ ማለት ነው። እሱ ሚኪ እውቀት ካለው ከኔ ጋር ይግጠም ከኔ ጋር ጴንጤ ስለሆንኩ ነው የናቀኝ፣ ይምጣና ሲግጠም ስለ ቤተክርስቲያን አስተምሮ። ደፋር ትናንትና የጴንጤዎችን ነገር ስለተናገረ ስለመታወት ደነገጠ። እሱን ለማስተካከል ደምረው ምናምን ይላል። ደፋር ማንም እኔ እያለው ማለት ነው። እኔ ልንገርህ፣ ማንም እኔ ልታሸማገኝ አይችልም። እኔ ኦርቶዶክስ ተዋሕዶ ማለት ቤቴ ነው። እሺ ቤቴ በ40 ቀኔ እንደ ማንኛውም ኦርቶዶክስ ልጅ በ40 ቀኔ ስመ ክርስትና ተሰጥቶኝ የተጠመቅኩ ሰው ነኝ። እሺ መጤ አይደለሁም። ልንገርህ፣ አንተ ያለ ኦቶሪቲ እኔ አለኝ፣ ያውም በእውቀት ማለት ነው። እዛ ሌላ ትጽፋለህ፣ እዚህ መተህ ሌላ ትጽፋለህ። ደፋር እኔ የምታሽቃብጡ እኔ እናቴ መቼም ለዘላለም ነው ማልፈታችሁ። እኔ እስከምሞት እኔ ቤቴ ነው ብራዘር፣ ማዕተቤን ነው ያወለቁት ለ16 ዓመት እንጂ በ40 ቀኔ ነው ማዕተቤ የተደረገልኝ። ደፋር እንደ ሌላ ሰው አድርገን ትቆጥረኛለህ እንዴ? እኔ ከጴንጤ መሰለ እንደ መጣሁት እንደዛ እንደ 2000 መጽሐፍ ምናምን ብሎ 6 ሚሊዮን ብር ሊበላ እንዳለው ሰው ማለት ነው። እንደዛ እዛ ገስታ ውስጥ ገብቶ ምናምን መጥፎ ነገር እንደሚያደርገው መሰለ እንደ መጣሁት። ደፋር እንዳጽፍ። ሁለተኛ ናርዲ የምትባል ልጅ እንዳጽፍ እዚህ ጋር ሂድና ሚኪ ጋር አጫፍር። እዛ ሂድና ደፋር ሚኪ ያለው 1.8 ሚሊዮን ስላለው ነው። እኔ በ100 ምናምን ስንት ነው? እኔ አንተን
147 አልገባም ራሱ 150 ሺህ እንኳን አታስገቡኝም። እኔ 150 ሺህ እኔ ባለ ማህተብ ነኝ። ብዙ ፋይት አደርጋለሁ እዚህ ቲክታክ ፕላትፎርም ላይ በእውቀት እኮ ነው ማርያምን ከፕሮቴስታንት ቤተ እምነት በእውቀት የቤተ ክርስቲያንን እውነት አደባባይ ላይ ገልጣለሁ። የኔን ቤት ፎሎ አታደርግም። የሚያጭበረብር አጭበርባሪ 400 ሺህ ታስገባለህ። አጭበርባሪ ቤተ ክርስቲያንን የሚያዋርድ 400 ሺህ ታስገባለህ። 400 ሺህ ታስገባለህ። የሚያዋርድ ማለት ነው በየቦታው የሚዝረከረከውን ደፋ እኔ አለ ምንም እኔ 40 ሺህ እገባለሁ ከፈለኩ አንሳ ፎሎወርስ አንሳ ማንንም አልለማመን ማርያምን እዛ ሌላ እዚህ ሌላ ግን የምትሆን ኦርቶዶክሳዊ አትመቸኝም ነው የምልህ። አታሽቀብጥ ባለ ነገር ክርስቶስ ኢየሱስን ለማሳየት መሞከር ነው ያለበት። እሺ ተሳስቷል። ሚኪ የሚባለው ልጅ ክርስቶስ አስታራቂያችን ነው። ለኦርቶዶክሳውያን ክርስቶስ አስታራቂያችን አይደለም፣ ፈራጃችን ነው። እሺ ለኦርቶዶክሳውያን ክርስቶስ አስታራቂያችን አይደለም። አንዴ በደሙ ታርቀናል። የዛሬ 2000 ዓመት አስታርቆናል። አስታራቂያችን ነው የሚሉት ፕሮቴስታንቶች ናቸው። የፕሮቴስታንትን ትምህርት ነው አውጥቶ አደባባይ ላይ የገለጠው። ግልጽ ነው። በቃ ስለነገርኩት ነው አንዴ ቤት ከፍቶ የተናገረው። አለቀ። ለእኛ ፈራጃችን ነው። እሺ ለእኛ ለአማኞች ፈራጃችን ነው። ለአማኞች አስታራቂያችን አለም ክርስቶስ ኢየሱስ ንጉሳችን ነው። አምላካችን ነው። ብራዘር አንተን የሚቃወሙ ኦርቶዶክሳውያን ወደ ጴንጤ ይመለሳሉ። ጌታ ሆይ ድረስ በጌታ በኢየሱስም ስትዋል ልጅ እስቲ ይምጣና እስቲ አስታራቂያችን ነው ብሎ እስቲ ከኔ ጋር ይሟገት። ብሎክ ከሚያደርገኝ ሚኪ የሚባለው ማይኮ የሚባለው ልጅ ብሎክ ከሚያደርገኝ ይምጣና እስቲ ከኔ ጋር ይሞግት። ለኦርቶዶክሳውያን ኢየሱስ አስታራቂያቸው ነው ብሎ ይሟገት። እስቲ አይደለም ኢየሱስ ክርስቶስ ለእኛ አስታራቂያችን አይደለም። ለአማኞች አስታራቂያችን አይደለም። በጨለማ ላሉት ለእነርሱ ያስታርቃቸዋል። መቼ? አንድ ጊዜ ፈጸመው። ለእኛ ግን ፈራጃችን ነው ኢየሱስ። ለእያንዳንዱ እንደ ሥራው ዋጋ ዘንድ እከፍል ዘንድ እንደ ሥራው ከፍል ዘንድ ዋጋዬ በእጄ ነው ያለ ፍርድ ነው እኮ ብራዘር። ገብቷል? መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ አብ በአንድ እንኳን አይፈርድም፣ ፍርድን ሁሉ ለማሰጦ ይላል። ጻፉኒ ኮመንት ላይ ፍርድን ሁሉ ለማሰጦ ይላል። ብራዘር ለማሰጦ ይላል። ወንድሞቼ እናቶቼ በዮሐንስ ወንጌል ምዕራፍ 5 ቁጥር 22 መሰረት ለማሰጠው ይላል። እኔማ ከፍርድ ነፃ ነኝ፣ ግን የኩነኔ ፍርድ አይፈርድብኝም። እሺ ብራዘር አይፈርድም። እንደየስራችን ነው የሚሰጠን፣ እንደየስራችን። ኢየሱስ ለእኛ አስታራቂያችን ነው አይደለም። እስ ልብ ካለው ይግባ። ብሎክ ይፍታና እያየነዋለን። በሌላ በፌክ አካውንት እያየነዋለን። ሚኪ ማይኮ ነው ምናምን የምትባልች ማይኮ የምትባልች እያየነዋለን። አጥፋ፣ የፖስት ከሆነ አጥፋ። ቤተ ክርስቲያን ያላስተማረችን አታስተምር፣ አታሳስ። ማይኮ ነው የሚባለው ሚኪ ነው የሚባለው። ማኑ ስሙ ጋይስ? 1,800,000 ተከታይ ያለው ማኑ የሚባለው? እንደ ጴንጤ አስታራቂ ምናምን ትላለህ። እንደ ደፋር አይደለም። ላልዳኑት በጨለማ ላሉት ነው ክርስቶስ ኢየሱስ ምን የሚሆነው? አስታራቂ የሚሆነው በጨለማ ላሉት። ገባችሁ? በጨለማ ላሉት አስታራቂ ነው፣ ቤዛ ነው። በጨለማ ላሉት ገባ? በጨለማ ላሉት ቤዛችን ነው። በጨለማ ላሉት እና ይሄንን ነው የምለው። የኔ ተወዳጆች ይቅርታ ካስቀየምኳችሁ ሶሪ በጣም እሺ፣ ይቅርታ በጣም ይቅርታ። የሆነ እዛ ከጴንጤዎች ጋር ስለተገናኘ እኮ ነው። ያ ማነው የሚባለው? ማነው የሚባለው? ጆን ነው ምናምን ጴንጤው ልጅ ማይኮ። አቤት። ኢየሱስ ለአንተ ምን ነው እንዴ? እንደዚህ ጠይቋል። ኦርቶዶክስ ሆኖ እንዴ? ኢየሱስ ለአንተ ምን ነው? ገባ?
ኢየሱስ ለአንተ ምን ነው ብሎ ከጠየቀው በኋላ ማይኮ የሚባለው ልጅ ጆንን አልጠይቀው ለምን አልጠይቀውም? ብራዘር ለምን አልጠይቀውም? ጆንን ለምን አልጠየቀውም? አንተ ኢየሱስ ለእኔ ማለት እንዲህ ብለህ መለስክለት። አንተ ደግሞ መለሰ ለምን አልጠይቀውም? ጴንጤውን ጆን የሚባለው ልጅ ማይኮ ለምን አልጠይቀውም? ለምን አልጠይቀውም? ለምን አልጠይቀውም? ኢየሱስ ለአንተ ምን ነው ብለህ ለምን አልጠይቀውም? ለምን አልሞገትከውም? በአስተምሮ አትመስለው፣ በእምነት አትመስለው ማረ ሲጠይቅ አንተ መልሰ ለምን አልጠየቅከውም? ለምን አላሳየህንም? የጠየቅከውን ጥያቄ ለምን አላሳየህንም? እዚህ መጣ እኛን ተወቅሰናል። ደምብሮ የሚባል ልጅ ደፋር ናስ ከኔ ጋር ሞግተኝ ና ሞግተኝ ከኔ ጋር ትፎካከራለህ እንዴ? ና ሞግተኝ አስገባኝ። ደምብሮና ኬኩ የሚባል ልጅ ምናምን ይላል። ደፋር ተው ነው የተባልከው። በቃ አለቀ። ተው ከጠየቀ አንተ ለምን አትጠይቀው? አንተ ለምን ጸገነት ፎሎ ሳታደርግ ለመግባት ትፈልጋለህ እንዴ? ደፋር ፎሎ ሳታደርግ እዚህ ቤት ትገባለህ እንዴ? እሺ ኦኬ ናግባ። እሺ ናግባ ናግባና ኢየሱስ ለዳኑት ኦርቶዶክሳውያን አስታራቂ ነው። ኢየሱስ ለዳኑት ኦርቶዶክሳውያን አስታራቂ ነው። ኢየሱስ ለዳኑት ኦርቶዶክሳውያን አስታራቂ ነው። መልሱልኝ። ኢየሱስ ለዳኑት ኦርቶዶክሳውያን አስታራቂ ነው። እሺ ኦኬ ቴንክ ዩ። ሰላም ናት። እንደምን እንዴት ነህ? ሴት ነሽ እንዴ? ይቅርታ እንዴት ነሽ እህቴ? ሰላም ነው? እግዚአብሔር ይመስገን ደህና ነኝ። ሴት ነኝ። የት ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። የት ደብር ነሽ? የት ደብር ነሽ ማለት? የት ነው ቤተክርስቲያንሽ? የት